ዛሬ አሁን በዚህ ሰዓት ማንም ያልነገረህን ነገር ልንገርህ። ምናልባት ይህንን ነገር ስትሰማ ልትደነግጥ ወይም ደግሞ ልትገረም ትችላለህ። በደንብ ስማኝ። አስተውለህ ከሆነ በህይወትህ ውስጥ ሁለተኛ ዙር የሚባል ነገር እንደሌለ ታውቃለህ። ያንተ ህይወት አንድ ብቻ እንደሆነ ትገነዘባለህ። አንድ ሰዓት ወይም ደግሞ አንድ ጊዜ ካለፈ በኋላ ድጋሚ ያንን ጊዜ እንደማታገኘው ታውቃለህ። በደንብ ስማኝ። በህይወት ውስጥ ሁለተኛ ዙር የሚባል ነገር የለም። ምን ማለት ነው? ምናልባት ስልክህን ሪስታርት በተን ነክተህ ሪስታርት እንደምታደርገው ሁሉ የህይወትህን ጊዜያቶች ወይም ዘመናቶች ያሳለፍካቸውን ነገሮች ሪስታርት ማድረግ እንደማትችል መገንዘብ ይኖርብሃል። ምናልባትም ደግሞ በስልክ የሆነን ቪዲዮ እያየህ ሊሆን ይችላል። ያንን ነገር ድጋሚ ማየት ከፈለግ ሪፕሌይ ማድረግ እንደምትችለው ሁሉ በህይወትህ እያሳለፍካቸው ያሉትን ሞመንቶች ወይም የምታሳልፋቸውን እያንዳንዱ ሰከንዶች በፍጹም ሪፕሌይ ማድረግ እንደማትችል ዛሬ በዚህ ቪዲዮ አስገነዝባለሁ። መቼም መርሳት የሌለብህ ነገር ህይወት ምን ጊዜም አንድ እድል ነች። አየህ፣ ነገሮችን ኤክስፒሪየንስ ለማድረግ አንድ እድል አለ። ሰክሰስፉል ለመሆን አንድ እድል አለ። ዓለም በምታቀርብልህ እያንዳንዱ ነገር ኤክስፒሪየንስ ለማድረግ ያለህ እድል አንድና አንድ ብቻ ነው። ነገር ግን በሚያሳዝነው ሁኔታ አብዛኛው ሰው ህይወቱን የሚኖረው ሰዓቱ ወይም ጊዜው የተገደበ እንዳልሆነ ሲሰማው ነው። ምን ማለት ነው? የተሰጠው ጊዜ ወይም ደግሞ የሚኖረውበት ህይወትና እድሜ ሊሚትድ ወይም ደግሞ የተገደበ እንደሆነ አይገነዘብም። በዚህም ምክንያት ሁለተኛ እድል ያላቸው ይሰማቸዋል። በህይወታቸው የሚያሳልፉት ነገር ነገ ደግሞ ተመልሶ እንደሚመጣ አድርገው ያስባሉ። ስለዚህም ህልማቸውን ገና ወደፊት አድርገው ይሰቅሉታል። እያንዳንዱን ነገር ነገ አደርገዋለሁ ወይም ደግሞ ነገ እደሰታለሁ ወይም ደግሞ ነገ እለወጣለሁ እያሉ እያንዳንዱን የሚያሳልፉትን ቀን ያባክኑታል። ትክክለኛው ጊዜ ሲመጣ እለወጣለሁ፣ ምናልባትም ከዚህ ሀገር ስወጣ መለወጥ እጀምራለሁ፣ ምናልባትም ቀጣይ ዓመት ላይ መለወጥ እጀምራለሁ በሚሉ የተለያዩ ምክንያቶች ህይወታቸውን ሳይፈልጉት እንዲያልቅ ያደርጋቸዋል። እንደነዚህ አይነት ሰዎች ላይ በጣም የሚስተዋል አንድ ነገር አለ። ለራሳቸው የተለያዩ ፕሮሚሶች ይገባሉ ወይም ደግሞ ለራሳቸው ብዙ ጊዜ ቃል ይገባሉ። ምን እያሉ? ነገ ጀምራለሁ፣ አንድ ቀን ህልሜን መከተል ጀምራለሁ፣ ወይም ደግሞ ይሄ ሁኔታዊ ካለፈ በኋላ በስትክክል መኖር ጀምራለሁ እያሉ በእንደነዚህ አይነት ተስፋ በተሞላባቸው ቃላቶች የተሽቆጠቆጠም ፕሮሚስ ለራሳቸው ይገቡና ጊዜያቸውን ያጠፉታል። ነገር ግን እውነታው ነገርን ለበኋላ ማሻገር ወይም ደግሞ ፕሮካስቲኔሽን የምንለው ሐሳብ በህይወታችን ላይ በጣም ትልቁ ኤነሚያችን ወይም ጠላታችን ነው። እስኪ ዙሪያህን በጥንቃቄ እንድትመለከት እድልን ልስጥህ። አካባቢ ላይ ያሉ ሰዎች በማይፈልጉት የህይወት ሽክርክሪትና ባልመረጡት መንገድ እንደሚኖሩ ሁላችንም እናውቃለን። እስኪ በደንብ ያቸው። የማይፈልጉትን ስራ ይሰራሉ። እየኖሩት ያሉት ህይወት የማይፈልጉትን ህይወት ነው። ህልማቸው ሌላ፣ ፓሽናቸው ሌላ፣ ኑሯቸው ደግሞ ሌላ። እንደነዚህ አይነት ሰዎች በጣም የሳቱት አንድ እውነት አለ። ህይወት የሚለካው በሚያስቆጥሩት የእድሜ ልክ ወይም ደግሞ አመታቶች ሳይሆን በህይወታቸው ኤክስፒሪየንስ በሚያደርጉት እያንዳንዱ እውነተኛ ሞመንቶች እንጂ። ስለዚህ በደንብ አድርገህ ስማኝ። አንተ የተወለድከው እዚህ ምድር ላይ ሲምፕልና ኦርዲናሪ ፐርሰን ሆነ እንድትኖርና እንድትሞት አይደለም። በልተህ አግብተህ ልጅ ወልደህ ተምረህ የተለያዩ ነገሮችን አድርገህ እንድትሞት ብቻ አይደለም። ነገር ግን ያንተ እዚህ ምድር የመምጣት ትልቅ የሆነ ዓላማና ግብ አለ። አየህ፣ አንተ እዚህ ምድር የመጣው ነገሮችን ኤክስፕሎር ለማድረግ፣ ለማደግ፣ ለሰዎች ሚኒንግፉል የሆነን ሚሞሪ ለመስጠት እና ሰዎችን ለመርዳትና የተለያዩ ምክንያቶች ወይም ፐርፐዞችን ይዘህ ወደዚህ ምድር መጥተሃል። ስለዚህ በጣም ማስተዋል አለብህ። እያንዳንዱ ቀናቶች ሲጨመሩልህ ህልምህን ወይም ደግሞ ፐርፐዝህን እንድታሳካ ሌሎች እድሎችን እየተፈጠሩልህ እንደሆነ ማስተዋል አለብህ። እያንዳንዱ የልብ ምትህ ህልምህን ገና እንዳልኖርክና ለዚህ ምድር እንደምታስፈልግ እየነገረህ ነው። ስለዚህ አሁን በዚህ ምድር ላይ በህይወት አለህ? መልስህ አዎ ከሆነ የሆነ የምታሳካው ትልቅ የሆነ ፐርፐዝ አለ። ስለዚህ ምርጫው ያንተ ነው። በህይወት ያለህ እድል አንድ ጊዜ ብቻ ነው። ይህንን አሁን ያለህን የምትኖረውን ህይወት ደግመህ አትኖረውም። ስለዚህ ከዚህም በኋላ በህልም መንገድ ለመመራት እና ህልምህን ለማሳካት በዛ መንገድ መሄድ ትችላለህ፣ ወይም ደግሞ ፕሮካስቲኔት ወይም ደግሞ ነገ እለወጣለሁ፣ ነገ አደርገዋለሁ፣
ነገ ምናልባት የተሻለ እድል ይመጣል እያልክ ህይወትህንና እድሜህን የማትደግመውን ብቸኛ የሆነውን ህይወትህን ማባከንም ያንተ ምርጫ ነው። ስለዚህ ማንኛውም ሰው የሚኖረው አንድ ህይወት ወይም ደግሞ በአንድ ቻንስ ውስጥ እንደሆነ ማሰብ በጀመረበት ወቅት ወይም ደግሞ ማስተዋል በጀመረበት ወቅት እያንዳንዱ ውሳኔዎቹን ወይም ደግሞ እያንዳንዱ ቀናቶቹን በጥበብ መጠቀም ይጀምራል። ስለዚህ ቀጣይ የማነሳቸውን እነዚህን ነጥቦች በደንብ በጥሞና አዳምጠኝ። ቻናሉ እንደሚጠቅም ስለማልጠራጠር የንቃት ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆን አበረታታለሁ። ስለዚህ አንደኛ የማነሳው ነጥብ የጊዜን ዋጋ ማወቅ ነው። ሁሉም ሰው በሚያስብል ደረጃ ገንዘብ ወይም ብር ከሁሉም ነገር በላይ አስፈላጊና ቫልዩብል እንደሆነ ያምናሉ። ስለዚህም ህይወታቸውን ለገንዘብ ብለው የተለያዩ ነገሮችን በመስራት ገንዘብን ለማግኘት በህይወታቸውን ጊዜ ያጠፋሉ። ገንዘብ ሲያጡ በጣም ይጨነቃሉ። ነገር ግን አንተ በደንብ አድርገህ ስማኝ። ከገንዘብ የተሻለ በጣም ቫልዩብል የሆነ ነገር አለ። የማትበደረው አንዴ ካለፈ ደግሞ ጭራሽ ተመልሶ የማይመጣው ሪከቨር የምታደርገው አንድ ነገር አለ። ይህም ጊዜ ይባላል። ገንዘብ ይጠፋል ወይም ደግሞ ካጣኸው ደግመ ተመልሰ ማግኘት ወይም ደግሞ አርን ማድረግ ትችላለህ። ነገር ግን ጊዜ ወይም ሰዓት አንዴ ካለፈ ጭራሽ ተመልሶ አይመጣም ወይም ደግሞ አይጠብቅህም። በጊዜ ፍጥነት ውስጥ ማትራመድ ከሆነ በጊዜ ሂደት ውስጥ ማጥፈጥን ከሆነ ቆሞ አይጠብቅህም። ገንዘብን፣ ኃይልን ወይም ደግሞ ሰክሰስን ድጋሚ ተመልሰ ማግኘት ትችላለህ። ነገር ግን ጊዜን በፍጹም ድጋሚ ማግኘት አትችልም። እስኪ አንድ ጊዜ አስቡ። ትላንትና ምን እያደረግክ ነበር? ያንን ቀን ደግመ ማግኘት ትችላለህ? በፍጹም አትችልም። ምክንያቱም ትላንትና ትላንት ሆኖ ቀርቷል። ነገን ግን እየጠበቅክ ነው። በጣም ማስተዋል ያለብህ ነገር ህይወት በአንድ አቅጣጫ ብቻ ነው የምትሄደው። አየህ፣ በህይወትህ የምታሳልፋቸው እያንዳንዱ ሰከንዶች ያንተ ፓስቶች ወይም ያለፈ ታሪክ ሆነው ይሄዳሉ። ስለዚህ አንድ ህይወት ነው ያለ፣ አንድ እድል ነው ያለ። እያንዳንዱ ቀኖች፣ እያንዳንዱ ሰዓታት፣ እያንዳንዱ ደቂቃዎችና እያንዳንዱ ሰከንዶች ቀስ በቀስ ያንተ ያለፈ ታሪክ እየሆኑ ይመጣሉ። በጣም አስተውል። እያንዳንዱ ቀኖች ወደ ሳምንታት ይቀየራሉ። ሳምንታቶች ደግሞ ወደ ወራት ይቀየራሉ። ወራቶች ደግሞ ቀስ በቀስ ወደ አመታት ይቀየራሉ። አየህ ጊዜ ምን ያህል ቫልዩብል እንደሆነ። ስለዚህ አመትህን ለመቆጣጠር ወራትህን መቆጣጠር ይኖርብሃል። ወሮችህን ለመቆጣጠር ቀናቶችህን መቆጣጠር ይኖርብሃል። ቀናቶችህን ደግሞ ለመቆጣጠር በቀን ውስጥ ያሉ እነዛ 24 ሰዓታቶችን መቆጣጠር ይጠበቅብሃል። ሰዓቶችህን ለመቆጣጠር እያንዳንዱ ደቂቃዎችን መቆጣጠር ይጠበቅብሃል። ደቂቃዎችን ለመቆጣጠር ደግሞ ሰከንዶች ላይ ፎከስ ማድረግ ይጠበቅብሃል። አየህ ህይወት የሚጀምረው ከትንሽ ነገር ነው። ትንሽ ነገርህን ስታስተካክል በጣም ትልቅ የሆነ ነገር በህይወት ለውጥ ማምጣት ትጀምራለህ። ስለዚህ ጊዜ ራሱ ህይወት ነው። አደራህን። ገንዘብህን ልትበላ ትችላል፣ ገንዘብህን ልትከስር ትችላል። ነገር ግን በፍጹም ጊዜህን እንዳትበላ፣ በፍጹም ጊዜ እንዳያልፍብህ። ይሄ በጣም ትልቅ ምክር ነው። በደንብ አድርገህ ስማኝ። እናም ጊዜህን ዌስት እያደረግ በመጣ ቁጥር ደቂቃዎችን አይደለም እያጣ መመጣው፣ ካንተ ህይወት እየተቀነሱ ያሉ ጊዜያቶችን ነው እያጣ መመጣው። ገንዘብን ልታጠራቀም ትችላለህ። የምታገኘውን ገንዘብ ለነገ ብለህ ልታስቀምጠው ትችላለህ። በጣም ማስተዋል ያለብህ ነገር ቢኖር ግን ጊዜን ለነገ ብለህ አታስቀምጠውም። ጊዜን አትቆጥበውም። ማድረግ ያለብህ ብቸኛው ነገር እንዴት ልጠቀመው የሚለውን ጥያቄ መመለስ ብቻ ነው። ጊዜ እያለፈ ይመጣል፣ ግን አንተ ጊዜህን የምታሳልፈው ምን እያደረግ? ስለዚህ ጊዜህን ስለማትቆጥበው ወይም ደግሞ ጊዜህን ለነገ ስለማታስቀምጠው፣ አንዴ ካለፈ ደግሞ ድጋሚ ስለማይመጣ እያንዳንዱ ጊዜዎችን ፕላን በማድረግና ጊዜ ስኬጁል በማውጣት እንድትመራ እመክራለሁ። እያንዳንዱ አክሽን የምታደርጋቸው አክሽኖች፣ እያንዳንዱ ያሉ ሀቢቶች፣ የምትወስናቸው እያንዳንዱ ውሳኔዎች ነገህን ያስተካክሉታል። ስለዚህ ጊዜ ላይ ኢንቨስት ማድረግን እንዳትረሳ። ጥቅም ያለውን ነገር ላይ ኢንቨስት አድርግ። ጊዜህን ዝም ብለህ አታባክነው። ስለዚህ መለወጥ ካለብህ ዛሬ ተለወጥ። መቀየር ካለብህ አሁኑኑ ተቀየር። ምንም አይነት ጊዜ በውድቀትህና በድህነትህ ውስጥ ጊዜህን አታጥፋ። ነገር ግን ዛሬውኑ ወስን፣ አሁኑኑ ወስን። ጊዜህን በፍጹም እንዳታጠፋ። ምክንያቱም አንድ ያለ ብቸኛ ሀብትህ ያንተ ጊዜ ነው። ስለዚህ ጊዜህን ዌስት ከማድረግ ይልቅ
ኢንቨስት እንድታደርግ አበረታታለሁ። አንተን የሚያሳድጉ ነገሮች ላይ፣ አንተን የበለጠ የተሻለ ሰው የሚያደርጉ ነገሮች ላይ፣ በህይወትና በሰክሰስ ዙሪያ ላይ አንድ እርምጃ ወደፊት ፈቀቅ የሚያደርጉ ሰልፍ ኢምፕሩቭመንቶች ላይ እንድታሳልፍ አበረታታለሁ። ጊዜ ወርቅ ነው፣ በፍጹም እንዳትረሳ። አንድ ህይወት አለ፣ አንድ እድል አለ። ይህንን እድል ካመለጠ አመለጠ ነው። ስለዚህ ይህ ቪዲዮ እንደ ማንቂያ ደውል እንዲሆንልህ አበረታታለሁ። አሁን ያለህበት ሁኔታ የጊዜ ማባከን ወይም ደግሞ በትክክል ጊዜህን የማትጠቀም ከሆነ ይህ ቪዲዮ ላንተ ነው። ስለዚህ አሁን ሰዓት ጀምሮ እንዴት ጊዜህን ማኔጅ ማድረግ እንዳለብህ ቁጭ ብለህ በመጻፍ ጀምር። እስኬጁል አውጣ። በየቀኑ ምን ማድረግ እንዳለብህ ታስኮችን ጻፍ። ሰዓት መድብላቸው። ከዛም ለማድረግ ተጣጣር። አይኖ ኦቨርናይት የሚሆን ነገር እንደሌለ አስባለሁ። ነገር ግን ይህን ጊዜህን ኢፌክቲቭሊ ለመጠቀም ብቻ ጀምር። መጀመር አለብህ። ምናልባት ፐርፌክት ላትሆን ትችላለህ፣ ነገር ግን መጀመር ቁጭ ብሎ ከማየት ይሻላልና በዚህ ቪዲዮ እንደተጠቀም ካልጠራጠር። ይህ ንቃት ሚዲያ ነው። እንደዚህ አይነት ቁም ነገር አዘል የሆኑ ቪዲዮዎችን ማግኘት ከፈለግ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆን አበረታታለሁ። ለወዳጅ ለዘመድ ይጠቅማቸዋል ብለህ ለምታስባቸው ሰዎች ሁሉ ሼር እንድታረግላቸው አበረታታለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብት።